ወንድሙ ናቲ ደረሰለት። አሁን ላይ ኢዛናና እድል ወጥመድ ውስጥ ገብተዋል ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እድል ወደ ኢዛና በምትገሰግስበት ሰዓት ኢንስፔክተር ይደርስባታል። ኢንስፔክተሩም አመጣጡ ወደ እሷ አልነበረም። አካሄዱ አቤኒና ዜማን ለማግኘት ነበረ ፍላጎቱ። ግን ደግሞ እንደ እድል ሆኖ ከእድል ጋር ይገናኛሉ። በዚህ ሰዓት እድልም በጣም የምትቻኮልበትንም ነገር እንድትነግረው ይጠይቃታል። እድል መደበቅ ፈልጋም ነበረ። እድልም እንዳትደብቂ ካሁን በኋላ እኛ እኮ ባልደረቦችንን በማለት ነበረ ሁሉም ነገር እንድትነግረው የጠየቃት። እድልም በጣም ተክዛ ሲያያት ኢንስፔክተሩ አጋሪኝና ልጋራሽ በማለት ችግሯ ሁሉ ልትነግረው ይፈልጋል። በዚህ ሰዓት እድልም የተፈጠረው ሁሉ አንድ በአንድ ትነግረዋለች። የአቤል እህትን ውሃ እንደሞተችና ከሞተች በኋላ አቤልም የእሷ ገዳዮች እበቀላለሁ በማለት መንገድ እየሄደ ነው በማለት ትነግረዋለች። ኢንስፔክተሩም በጣም ከመርማሪነት አልፎ ተርፎ ለእድልም እውነተኛነቱ ስለነገራት በዚህን ሰዓት ታዲያ ምንድን ነው የሚሻለው? እንዴት ነው ምን ሆናለች ብሎ ቢጠይቃትም እድል ግን እውነቱን ነግረዋለች ማለት ነው። አሁን ላይ አቤኒ ናቸው ጥፋተኞቹና እነሱን ለማስወገድ ነው የሚሞክረው በማለት ትነግረዋለች። ኢንስፔክተሩ ታዲያ ከኔ ምን ላድርግልሽ ነው የምትፈልጊው? ላግዝሽ የምፈልገው ነገር አለ ወይ እያላት ነበረ። በዚህ ሰዓት እድልም አዎ አንተ እርዳታ ያስፈልገኛልና ልዑልንም ወደ አንተ እንድታመጣው ፈልጋለሁ በማለት ነበረ የነገረችው። ኢንስፔክተሩ ተስማምቶና ግን ደግሞ በምላሹም ምን ታደርጊልኛለሽ ለኔ ብሎ ይጠይቃታል። በዚህ ሰዓት እድልም ላንተማ ጠቀም ያለ ገንዘብ ይሰጥሃል በማለት ትነግረዋለች። በዚህ ሰዓት ግን እኔ ደካማ ጎኔ ስላወቅሽ ነው በማለት ነበረ የተስማማው። አሁን ላይ እድልን ከኢዛና ጋር ለመገናኘት ትሄዳለች። ልዑል ግን አሁንም የእድል ስልክ እየተጠባበቀ ነው። ምክንያቱም እድል ኢዛናም ወንድምህን ማግኘት ከፈለግ እድልን አስወግዳት ባለው መሰረት እድልም የሚያገኝበት መንገድ እየፈለገ ይገኛል ማለት ነው። ግን ደግሞ አሁንም ቢሆን ኢዛና ነገሩ ሁሉ ከእድል ጋር ለማድረግ ይሞክራል። የእድል አግኝቶና ናቲም ካመለጠበት ይዛለው ትረዳኛለች ብሎ እያሰበ ይገኛል። አቤኒና ዜማም አቤልም ደውሎለትና አቤኒ ደውሎ ዜማ አለችበትንም በኋላ እነግርሃለሁ ካለው ጀምሮ አቤኒ እረፍት አላገኝም። አቤልንም አግኝቼ እስካሁን ድረስ የኔ ፍቅርን የጎዳብኝን ሰው ሌላኛው ሰው አገኘዋለሁ ብሎ ነው አሁን ላይ አቤልን ለማግኘት የሚሞክረው። ምክንያቱም ዜማንም አግኝተዋታልና አቤል ደግሞ ይህንን የዜማ መገኘት ያላወቀው አቤል አሁን ላይ ነገሩ ሁሉ ዜማ ተገኘች ካለው በኋላ ይህንን እንደሚደርስበት አልጠረጠረም። ግን ደግሞ ኢንስፔክተሩ ከነዜማ አጠገብ መኖሩ አሁን ላይ ነገራቸው ሁሉ እያበላሸባቸው ይገኛል። የኢንስፔክተሩ አመጣጥ አሁን ላይ አቤኒም አልወደደውም። ለዜማም ይህን ሰውዬ እንዴት ታምኘዋለሽ? ምን ያክልስ ታምኘዋለሽ? ብሎ እየጠየቃት ይገኛል። ዜማም በደንብ እንደምታምነው ለአቤኒ ትነግረዋለች። ግን ደግሞ እኔ ተጠራጥሬዋለሁ፣ ደስ አላለኝም፣ ብዙ የሚያስፈራ ነገር እና ከጀርባው የሆነ ነገር ያለ ይመስለኛል በማለት ነበር አቤኒም ለዜማ የነገራት። ዜማ አሁንም ቢሆን አይኗ ታውሯል ማለት ነው። እድል ግን አሁንም ከኢዛና ጋር ሆና ልዑልም እጇ ውስጥ ለማስገባት እና ከልዑል ደካማ ጎንን ደግሞ ናቲ እንደሆነ ካወቁ በኋላ ነው አሁን ላይ ናቲ መገኘው በልዑል እጅ ነው ብለው ልዑልንም ለማገት ወስነዋል ማለት ነው። ግን ደግሞ የልዑል መታገት የአሁን ላይ የኢዛናና የእድል ፍጥጫ ገብተዋል ማለት ነው። በዚህ መሀል እድል እኔ ካገትኩት አይሆንም ብላም ትነግረዋለች ኢዛና። በዚህ መሀል እሱም እጁ ሊያስገባ አልፈለገም ማለት ነው። ግን
እድል እንድታደርግለት ነው የፈለገው። እድል ደግሞ አሳልፋ ለኢንስፔክተሩ ለመስጠት እና በዚህ መሀል ኢንስፔክተሩ ያማክሩታል። ኢንስፔክተሩ ደስተኛ ነው የሆነው። ምክንያቱም ልዑል በጣም እየተከታተለው እና በጣም እያስቸገረው ስለሆነ አሁን ላይ ይህንን ምክንያት አግኝተዋል። ልዑልም ለማገት ይሞክራሉ ማለት ነው። አቤኒና ዜማዬ አሁንም ጥርጣሬ ውስጥ ገብተዋል። ዜማ ግን አሁንም ቢሆን አልተጠራጠረችውም። ግን አቤኒ የሆነ ከጀርባ ያለ የሚከብድ ነገር አለ ብሏል። አሁን ላይ እድል ነገሩ ሁሉ ከኢዛና ጋር በማካሄድ እና እድልን ለልዑል ትቀጥረዋለች ማለት ነው። ልዑል ከቀጠረችው በኋላ ኢዛናና ኢንስፔክተሩ ከኋላ ሆነው ሊያግቱት ያስባሉ። እድል ወደ ልዑል ፊት ለፊት ትገባለች። በዚህ ሰዓት ግን ልዑልም አመጣጡ እድልንም ለማስወገድ ነበረ ወንድም ያገኛለሁ ብሎ ያስበው፣ ግን አልተሳካም። የእድል እቅድ ከሽፏል ማለት ነው። ኢንስፔክተሩና ኢዛና ልዑልንም ለማጥቃት በሚሞክሩበት ሰዓት ጀግና ወንድሙ ናቲ ከፊት ለፊት ይገባል ማለት ነው። በዚህ ሰዓት ኢዛና ናቲ በማለት ድንጋጤ ውስጥ ይገባል። አሁን ላይ በናፍቆት ሲጠባበቀው የነበረውንም ልዑል የወንድሙ ስም ሲጠማ ወንድሜ በማለት በደስታ ይገባል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንኳን በደህና መጣችሁ። አዲስ ስለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን ላይ ናቲና ልዑል በመገናኘታቸው ደስተኛ የሆነ ሰው ካለ እስኪ እንደኔ ማለት ነው። በእኔ በጣም ደስተኛ ነኝ። ምክንያቱም እድል እና ኢዛና ሁላቸውም የራሳቸውን የሆነ ምክንያታቸው ቢኖራቸውም አሁን ላይ ዋጋ ማግኘት አለባቸው ብዬ ነው የማስበው። ከምንም በላይ ደግሞ ደስተኛ ሊሆኑ የሚገቡ ሁለት ሰዎች አሉ። ኢዛና አሁን ላይ አቤኒና ዜማ በጣም ደስታ ይገባቸዋል። የሁለቱ ደስታ አሁን ላይ ነው መሆን ያለበት። ኢዛናና እድል የሁለቱም የሰሩት ስራዎች መጋለጥ አለበት። በጣም የሚገርመው ነገር የልዑል ወንድሙ ማዳኑ ነው። ልዑል እስካሁን ድረስ የሰው ህይወትም ለማጥፋት እየታገለ ያለበት ምክንያት አንደኛው ወንድሙን አገኛለሁ በሚል ተስፋ ነው። አሁን ላይ ግን ይህንን ነገር ደግሞ ናቲ እንደምንም ብሎ የልዑልን ወጥመድ እንደተዘጋጀለት ደርሶበታል። ነገሩ ሁሉ ለማቋጨት ሞክረዋል ማለት ነው። አንደኛ ከምንም በላይ ተዋናይ ሆኖ እየሰራውንም ኢዛና አሁን ላይ ከስሯል። ናቲ ፊት ለፊቱ ከገባበት በኋላ የሚሆነው አጥቷል። በተለይ ደግሞ እድልም ጭንቀቷ ጨምሯል። አሁን ላይ ጉልበት አግኝተዋል ማለት ነው። ልዑል በጣም ደስተኛ ሆኖ ወንድሙም ከማግኘቱ በላይ አጠገቡ ፊት ለፊቱንም ያገኘውንም ኢዛናም ካሁን በኋላ ዋጋውን እሰጠዋለሁ ብሎ ነው